እሺ እኔ እዚህ ማለት ስደት የመጣሁት በ16 ዓመቴ ሊሆነኝ ሲለው 16 ዓመት ሊሆነኝ ትንሽ እንደቀረኝ መጣሁ። ያው ብዙ ነገር አሳልፌያለሁ እና አሁን ላይ በጣም ደክሞኛል። በቃ አላ በቃ ከልክ በላይ የሆነ ሁሉ ነገር የሆነ ጥሩ ነገር አያጋጥመኝም ማለት ግን አልሐምዱሊላህ። ግን ደግሞ ሁሌ እዛም ቦት ስራ መስቀየር ምን ስል ሁሌ ይከተለኛል። እኔ እንጃ ቻላቅም እንድትመክረኝ ስለፈለግኩ ነው። እና ብዙ ነው ረዥም ነው ግን ሰዓትም ስለሌለ አጠር ለማድረግ ሞክራለሁ። እና እኔ እዚያ በ16 ዓመቴ እንደመጣሁ ጀምሬ የሆነ ቦታ ስራ ገባሁና ወዲያውኑ እንደመጣሁ ገባሁ። በእርግጥ አረበኛ ብዙ አልቸግረኝም ነበር፣ ምክንያቱም ቁርአን ምናምን ስለምንቀራኛ ብዙ ጊዜ ሙስሊሞች ብዙ ማንበብ ምን ሁሉ ስለማይቸግረን ቶሎ ነው እንትን ያልኩት። ግን ሴትዮዋ በጣም መጥፎ ሴት ነች እና በጣም መጥፎ ሴት ነች። ሂንድ ናት ግን እሷ አረብ ነኝ ነው የምትለው። ሂንድ ነች። የሆነ ጊዜ እንደ ሂንደኛ ሲያወሩ እንደ ሂንድ ናቸው እንዴ ስላት በጣም ተቆጣሽ። ልትበላኝ ደረሰ እንዴ። ከዛ አይ እሺ ምናምን ብዬ በቃ አክብሬ ስራዬን እየሰራሁ ምንም አልናገርም። የሆነ ሰው ራሱ የሆነ ይልታ አለኝ እና የሆነ ነገር ቢሆን ያለ ስራ ራሱ ሲያዙ እሺ ምናምን እያልኩ እንትን 3 ልጆች ነበር የምጠብቀውና ከዛ በቃ በጣም አሰቃየችኝ ሴትዮዋ። አታስተኝ በቀን ውስጥ በጣም ተኛው ከተባለ 2 ሰዓት ነው። 2 ሰዓት ነው። በ24 ሰዓት ውስጥ 2 ሰዓት ብቻ ነው የምተኛው። በቃ ለእንቅልፍ ሰዓት አሰጠኝ። በጣም ሀታ ተኛውበት ክላሴ ማለት ነው። ክላሴ ቁልፍ መቆልፍ የለውም እና ቁልፍ ውሳ ምናምን ስላት እኔ እኮ ቁልፍ ነበረው ግን የት እንደገባ አላውቅም። የት እንደገባ ፈልጌ አጣሁት። የሆነ ቤትማ የሆነ ጅኒ ነገር አለ ምናምን ትለኛለች እንዴ። ከዛ የሆነ ሀታ ጋዙን ራሱ እንደዚህ ምናምን በደንብ እንትን በይ አይታወቅም የሆነ ነገር ሊከፍተው ይችላል። በቃ የሆነ ታስፈራራኛለች። እኔ ልጅ ነኝ በዛ ላይ በጣም እንትን ነበርኩኝ። ከዛ እኔ እሺ ምናምን ነገር እኔ በጣም በሃይማኖት ትንሽ ያይ ጠንካራ ነኝ እና ብዙ ነገር እጠነቀቃለሁ። የሆነ ጠዋት ማታ የሚባል አስካር ምናምን አለ እሱ እንዳሉ በጣም እጠነቀቃለሁ። ግን እዛ ቤት የሆነ ነገር ያለ ይሰማኛል። ልጆቹም በጣም ስርዓት የላቸውም። ግን ከዛ ምን ሆነ መሰለ የሆነ ጊዜ ላይ ሲሆን ዝም ብላ ትጠራጠረኛለች። ባሏን አላውቀውም። አንድ ቀን አይቼው አላውቅም። በነገራችን ላይ እንደዛ አይነት ነገር አልወድም ሲጀምር። ግን ባሏ ገና ሊመጣ ካለ ክላስሽን ቆልፈሽ ቶሎ ብለሽ ቁጭ ቤት ተኛለሽ ምናምን ነገር እላታለሁ አክብሬ። እኔ እንደውም ይሄን ነው የምፈልገው ምናምን ቤት ክላስሽን ቆልፌ ቁጭ ነው የምለው። ከዛ እንደዛ እያደረገች የሆነ ቀን ቆይ የሆነ ሰው ድግምት አድርጎብኛል ምናምን ትላለች። ከዛ እንዲግና ከዛ የሆነ ሰው አምጥቼማ ቁርአን እንዲቀራ አደርጋለሁ ምናምን ትለኛለች። ከዛ እንደውም አሪፍ ነው በጣም እንደውም ጥሩ ነው ለቤቱም ለሁሉም ነገር እንደዛ ሲሆን እኮ በጣም አሪፍ ነው ምናምን ስላት እሺ ምናምን አለችኝ። ከዛ ብዙ ቀን እንደዛ እያለች ትነግረኛለች። ለካ እሷ እኔ የጠነቆልኩባት መስሏት ነው። ከዛ እንደገና ብዙ ቀን እንደዛ ስትለኝ አዎ አሪፍ ነው አንጭና ይቀራበት ለሁሉም ነገር እኮ በጣም አሪፍ ነው ምናምን ስላት ከዛ እንደገና የሆነ ጊዜ እኔ ስራ እየሰራው ነው ባሏ መጥቶ ነበርና ከወጡ በኋላ ፎቆት ሻጽ ምናምን ስትለኝ እሺ ምናምን ብዬ አያጸዳው እንዳለ መጣ እንትን አረገች። ማን ነው መጣችና እሷ መጣች መጀመሪያ ላይ። ከዛ እንደገና ቶቶል እየሰራው ነበር። ከዛም በኋላ ቤት ብዙ እንዳለ ፋሚሊዎቿ በጣም ተሰበሰቡ። የእሷም ተሰበሰቡ። ሰውየውም አንድ ቀን ቀጥ ብዬ አላውቅም ሲጀመር። ከዛ እንደገና የሚቀራውም ሰው መጣ። በእርግጥ የትክክለኛ ሙስሊም አይደለችም ማለት የሆነ ነገር ነው ሃይማኖቷ ምን እንደሆነ አላውቅም። ሃይማኖቷ ክርስቲያንም አይደለችም ሙስሊም አይደለችም የሆነ ነገርች ብቻ። ከዛ እንደገና ምን አደረገችብኝ? ከዛ እንዴት ቶሎ ምናምን አለች። ወይ እኔ ደግሞ ዩኒፎርም ምናምን ለብሽ ወይ እንዴት ብዬ ነው እዚህ ሼክ ከሆነ እንዴት ብዬ ነው እንደዚህ የምለብሰው? ቢያንስ እንትን ልበል ምናምን ስራ ችግር የለውም ምናምን ሂጂና ቁጭ በል እሺ ምናምን አልኳት። ሂጂ ተቃል ለካ እሷ የጠነቆልኩባት መስሏት እስከ ዘር ማንዘሯ ተሰብስባ መታ እንግዲህ ጉድ እናያል ብለው በጣም ብዙ ናቸው የመጡት። እንዳለ ፎቁ ሁሉ ጤቅ ብሎ እኔ ጉድ እንሰማል ምናምን አድርጋ ብላ ከዛ ተቀመጥኩኝ። እንደውም ሲቀራብኝ ምናምን ደስ እያለኝ እኔ እሱ የሚቀራብኝን እኔም ራሱ ስለማውቀው እኔም ስለምቀራ ደስ ብሎኝ አዳመጥኩ ምናምን። በጣም በቃ እነሱ ተአምር እናያል ብለው ነው እንግዲህ ምክንያቱም እሷ የጠነቆለች ምናምን ብለው ስለሚያስቡ ማለት ነው። እና ያን እንደዛ አደረገችብኝ። ከዛ በቃ የሆነ ውስጤ ግን የሆነ ነገር የሆነ ምናምን ተኝቼ ምናምን 1 ሰዓት 2 ሰዓት ነው የምተኛው። መጥት ታረግና ክላሴ በጣም እንደዛ አድርጋ ክፍት ታረግና የሆነ ነገር ታስደነግጠኛለች። ለስግድ ስላት የምሰግድበት መታቁ ትቆምብኛለች። ምግብ ለመብላት ሰዓት አሰጠኝ። በቃ በጣም አሰቃየችኝ። የሆነ ነገር ሲሆን የሆነ አንዳንዴ በሩ ስር ቢላ ምናምን ታስቀምጣለች። ምንድነው ምናምን ነገር ስላት አንቺ ነሽ ያስቀምጥሽው ይሄኔ እኮ ከሌላ ቦታ ሰርቀሽ አንቺ ያስቀምጥሽ ነው ትለኛለች። በጣም አሰቃየችኝ። ከዛም በኋላ ከዛ ቤት ለመውጣት ተወሰንኩኝ።
የሆነ ግን ይሆናላ የሆነ ነገር ይመጣ አይ ይሄ ቤት እኮ አንቺ አይመጥንሽ ምናምን ነገር ይለኛል ውስጤ ምናምን ማለት አይ ከዚህ ቤትማ መውጣት አለብኝ ብዬ ወስኜ እህቴም ስላለች እንደምንም ብዬ ከዛ ቤት 3 ወር ደሞዝ ያፈርደቼ በልቼ ሰርቼ እንደዛ እያስለቀሰች በጣም እንደዛ አይኔ እንቅልፍ ከማጣት የተነሳ በቃ አይኔ ሁሉ ቀልቶ ቤተሰቦቿ ቤት ሲሄድ እንዴ ምን ሆነሽ ነው አተኝም እንዴ ምናምን ሲሉ ኧረ ተኝታ ነው የምትለው ምናምን ነገር ትላለች እና በጣም እንደዛ ሆኜ በጣም አሰቃይታኝ ወጣው ከዛ ቤት። አሁንም እንደገና ተመልሼ ደግሞ ሌላ ቦታም ገብቼ በጣም ተሰቃየሁ። አጠር ለማድረግ ሞክራለሁ እና እዛም ልጅ የሆነ ሽማግሌ ነው እና የሆነ ጊዜ የሆነ እቃ ካስቀምጠበት ትንሽ ፈቀቅ ብሎ ከተቀመጠ አለቀ። የገዛ ልጁ ያስቀምጠውን ተምር ነበርና ሌላ ቦታ አስቀምጦበታል። አስቀምጦት ምን አደረገ መሰለህ በኋላ ሲመጣ እኔን ጠራኝና ደግሞ ፋሚሊዎች ምናምን የዛ ቤተሰቡ በጣም ነው የሚወዱ በጣም ነው የሚያከብሩኝ። እሱ ግን የሆነ ያመዋልም ማለት የአእምሮ በሽተኛ አይደለም ግን ብሎ በጣም የሆነ ነገር ያደርገዋል። አንዳንዴ ሰራተኞች ለሙከይፍ ይዘጋብናል ያሰቃየናል እና መቶና የሆነ እንደ እንትን ነገር አለ እንደ ማጭድ ነገር ምናምን ይዞ በጣም የሾለ ነው ግን በዚህ ይዞ መጣና እንደዚህ ሊሆን ገይ ብሎ አንቺ ምናምን ብሎ ደስ ሲያቃጣኝ የሆነች ጓደኛዬም ነበረች። እኔ ደግሞ ሴትዮዋ ክናር የሚባል አለ ውጭ ላይ ልቀሙ ከዛፍ ነው ልቀሙ ብላን እየለቀምን ነበር። እንደዚህ ሲያቃጣኝ ገፍትሮ ቢሆን አስፋልት ዳር ነው መኪና ላይ ወድቄ መኪና ይገጨኛል። እሱ ደግሞ እንደዚህ እንደ ወቅቱ ይቦ በቃ ሞታለሁ ይዛል። ከዛ የሆነ ነገር ሐስቢ አላህ ሆኔ ማለክል ብዬ በጣም ጮክ በቃ እንደዛ ብዬ ስጮህ አንቀጥቅጦ ከእጅ ወደቀ። እንትን ፈጣሪ ጠበቀኝ። ከዛ ወጣው። ከዛ 2 ዓመት ጨርሼ እንደምን ወጣው። ከዛ አሁን 3ኛ ያለሁበት ቤት ምን መሰለህ ሌላም ብዙ ነገር አለ ግን አሳጥረዋለሁ እና ሳዑዲ የሆነ ሳዑዲ ጊዜ ደግሞ ከዛ እንደተመለስኩ ወደ ሳዑዲ በቃ ሳዑዲ ሄጄ ልስራ ብዬ ሳዑዲ ሄድኩኝ። ሳዑዲም ሲሄድ በጣም ገጠር ቦታ ውስጥ ገባሁ። ገጠር ያለ ገጠር በቃ በጣም በቃ እኛ ሀበሾች እኛ ኢትዮጵያኖች ራሱ በጣም ድሀ የተባለ ሰው ራሱ እንደዛ አይኖርም። ከዛ ልጆቹ በዛ ልጆቹ የሆነ ያልሆነ አክት ምናምን ያሳያሉ። ወጣት ልጆች 5 ምናምን አሉ እንዲህ ከዛ እዚህ ቤትማ አሁን ወዳው እንደመጣሁ መቀየር አለብኝ ምናምን ብዬ ቢሮ ወሰዱ ምናምን ነገር ብያቸው በግድ ወሰዱና እዛም ከሄድኩ መስሪ ነውና ሰውየው ግብጽ ነውና ባለ ቢሮ እኔ ብቻ ነበርኩ አረበኛ በደንብ የምችለው ሌሎቹ እንትና በጣም ጮህብኝ በጣም ተቆጣኝ ምናምን ነገር ነው አገሮች ትመልስሻል ምናምን በዛ እንደገና አሰቃዩኝ። ቢሮ 3 ወር 4 ወር እየተቀመጡ ብዙ የአእምሮ በሽተኛ አሉ እዛ በጣም እየተጨናነቁ በብድር ምናምን እየመጡና እነሱ ምናምን ሳይ በጣም እንትን ተሰማኝ። ግን ወንድሜ ነበርና እንዴት በቃ ካልሆነ መልሳት ሰውየውን ኤጀንሲውን ካልሆነ ትመለስ አለበለዚያ ግን እኔ እናንተ እንጋደላለን የሆነ ነገር ብትሆን ይችላል ምናምን ነገር ብሎ ተመለስኩ። አሁን እዚህ ቤት 4ኛ ደግሞ እዚህ ዱባይ ተመልሼ መጥቼ እየሰራው ነበረ። ሴትዮዋ በጣም ኃይለኛ ነች ግን በጣም ችዬ ማለት ችዬ ሁሉን ነገር ችዬ የኖርኩ በጣም ታሰቃየኛለች ምናምን የሆነች ፊሊፒን ጋር ነው የምሰራው። እሷም በጣም ታከብራታለች። እኔን ደግሞ እኔ ግን ያለ ስራዬ ራሱ አሁን እኔ ምግብ ለመስራት ነው የመጣው ምግብ እሰራለሁ ያለ ስራዬ ሲያዙኝ ራሱ እሺ ምናምን እምቢ አንድ ቀን እምቢ ያላቸው እሺ ብዬ እሰራለሁ። በጣም አከብራቸዋለሁ ምናምን አንድ እንደመጣው በጣም በቃ እንዳንቺ አይነት እኮ አይተናነ እኛ ስንት ሰራተኛ ሲገባ እንዳንቺ አይነት በጣም ሰው የሚያከብር ሁሉ ነገር በቃ እንትን አይተና አናቅም ማለት በጣም ጎበዝ ነሽ ምናምን ላስታደናንቀኝ ምናምን ከርሞ አሁን ተቀየረችብኝ ቆይታ ማለት ነው። ከዛ በቃ በጣም ትጮህብኛል። አንድ ቀን ብቻ ከልክ በላይ በቃ የሆነች ብዙ ድመቶች አሉ ከ30 ምናምን በላይ ድመቶች አሉ። እነሱ እኔ ምግብ አማር የምሰጣቸው ውሃ ሁሉ ነገር የራሳቸው ሁሉ ነገር አለ። እኔ ነኝ ስራዬ በእርግጥ ስራዬ አይደለም ምግብ ብቻ ነው መስራት ነው የመጣሁት። ግን የሆነ በቃ ዝም ብዬ እንትን እላለሁ እና የሆነ ለምን አልበላችም አንዷ አልበላችም ተኝታ ነበርና ስትነሳ ለምግብ አልስትሻት እኔ በምግብ እየሰራው ደውላ ነይ ምናምን ያለች ምንድነው መስል ለምን ምግብ አልስትሻትም? አይ በሰዓቱ እኮ እሷ አልነበረችም ነው የሄደችው መግብ ያለ ከዛ በጣም ተናገረች። በቃ በጣም ከልክ በላይ ጩኸቷ የ3-4 ሰው ጩኸት አለ። ከዛ እንደዛ አረቦች በጣም ሲጮሃሉ። ከዛ በጣም ልትበላኝ ደረሰ። እንዴት እንደዚህ ትኛለሽ? እኔ እኮ ከፈጣሪ ላገኘው ብዬ ነው እንጂ 5 እኮ ለአድሬዎች እኮ ከፍለሽኝ አይደለም እንዴት ምናምን ነገር ካልፈለግሽ ካንስሌሽን ስጭኝና በቃ እኔ እሄዳለሁ ምናምን ነገር አይ አይደል በቃ ልትመታኝ ያቃጣች በጣም እኔም ያለቀስኩ ባይ የተናነቀኝ በቃ የዛኔ ተናግሬ ማላቀውማ ታግሳኝ ቆይታ ደግሞ አሁን በጣም እያመመኝ ነው አላውቅም የሆነ እያመመኝ ነው እና ባለፈው በቃ እኔ ብዙ ጊዜ ያመኛል ራሴ ምናምን ያመኛል ያዞረኛል ምናምን በቃ ስነግራት ሁሌ በናዶል ነበር የምትሰጠኝ። ባለፈው ግዴታ ሐኪም ቤት ሂጅ መታየት አለብኝ ምናምን ስላ ፈቃደኛ አይደለችም። አንደኛዋ ደግሞ በዛ ለምን በራስሽ አትሄጂም የሆነ እንትን እንጠራልሽ ታክሲ እንጥራልሽ እና በራስሽ ሂደሽ ታከሚ ምናምን አለችኝ። ምክንያቱም ከእነሱ ብር እንዳያወጡ ማለት ነው። ከዛ እንደገና
አይ ከዛ እንደገና እኔ ባውቀው እኮ ችግር የለውም ከጤና የሚበልጥብኝ ነገር የለም አልኳቸው። ከዛ በጨረሻውም እንትን አደረገችኝ። በቃ እንደዛ ምናምን በግድ እንደገና የሌላ ሰው የሆነ ዘመዳቸው መጥቶ ድሬወር ነበር እሱ ወሰደኝ። ከዛ አሁን ታየውና ከዛ ነገ ቀጠሮ ሰጡኝ። ከዛ አይ ቀጠሮ ከሰጡሽ አይቻልም አትሄጂ ምናምን ነገር አለችኝ። እና በቃ እንደዚህ ብዙ ነገር ሲበዛብኝ በጣም ብዙ ነገር አለ ያልነገርኩና በቃ እኔ ትላንትና ምን አደረኩኝ ቀጥታ ለኔቨር ደወልኩና እኔ በቃ ከንስሌሽን መቀበል እፈልጋለሁ፣ ከንስሌሽን እንዲሰጡኝ እፈልጋለሁ ምናምን ነገር አልኳት። እሺ ምናምን ነገር አሉ። ግን ይህም በእርግጥ እነሱ አያውቁም። እኔ እንደደወልኩ ለኔቨር ምናምን አያውቁም። እኔ አሁን ደውያለሁ፣ ትላንት ደወልኩ። በዚህ በ24 ሰዓት ውስጥ ምናምን እንትን አናግረን ሰውየው ምናምን ከፊሌ ሰውየው እኔ በእነሱ ስም አይደለም፣ እኔ ሁሉ በእነሱ ስም አይደለም በወንድማቸው ስም ነው። እና ወንድማቸው ደግሞ ሌላ ቦታ እኔ አቡዳቢ ነኝ፣ እሱ ደግሞ ዱባይ ነው ምናምን የሚኖሩ። እነሱ አሁን እንደዛ እንዳላረኩ አያውቁም። እና አሁን እንደዛ አድርጌ ካንስሌሽን ተቀብዬ በራሴ አይዲያ ሰርቼ ውጭ ልወጣ ነበር። በቃ በጣም ከልክ በላይ በጣም ሲሆን በቃ ሰለችኝ። አንዳንዴ ለምንድን ነው የምኖሩ? ፈጣሪ ወይ ቀኔን አቅርብልኝና አውቃለሁ ራስ ማለት ራስ ማጠፍ ምናምን ይሄ ሀራም ነው እና እንደዛ አይነት ነገር ሳይሆን ፈጣሪ ወይ ቀኔን አቅርበው ውሰደኝ በቃ ምንድን ነው የምኖሩ ምናምን ነገር በጣም እንትን ይለኛል። የምር ከማልቀሴ ብዛት አይኔ ሁሉ ምናምን ያብጣል፣ ብዙ ጊዜ አይኔ ምናምን ያብጣል። በቃ በጣም በሽተኛ ሆንኩ በቃ። እና አሁን ለኔቨር ደውያለሁ። ይሄ ነገር ደግሞ አሁን እሷ ስትሰማ ምን እንደምትለኝ ብቻ አላውቅም። በጣም እንትን ጭንቆኛልና እስኪ ከረኝ። እድሜሽ ስንት ነው? 22 ልገባ ነው። አሁን 2 ወር ምናምን የቀረኝ። 21 ነሽ። ከ21 አታልፍም። ሴቶች ከ21 ማለፍ ይከብዳቸዋል አይደል ይባላል። እኔ አላልኩም። እሺ አሁን ምን መሰለሽ ናት፣ አንቺ አሁን ገና ልጅ ነሽ። 21 ዓመትሽ ነው፣ ገና ነሽ። እየገጠሙሽ ነገሮች እንዴት አድርገሽ በኃላፊነት ማለፍ መቻል መታገስ እንዳለብሽ ገና በህይወት እየተማርሽ ነው የምትሄጂው። ይህ መውደቅ መነሳቱ እስከሆነ ያለሽበት የነገርሽን በገባሽበት ቤት በሙሉ ያጋጠሙሽ ፈተናዎች በሙሉ አንቺን ለመስራት የተላኩ መላእክቶች ናቸው በቃ ማለት ይቻላል። እኔ ችግሮቼን እንደ መላእክት ነው ማያቸው። ፈተናዎቼ፣ ውድቀቶቼ፣ መገፋቴ፣ ማጣት፣ መውደቅ፣ መነሳት፣ መጠላት፣ መገፋት፣ መሰበር የሚጠቅሙኝ እነሱ ናቸው። ማደግ ከፍ ማለት እሱ ችግር የለው። በነገርሽ ምቾት ምናምን ስኬት የምፈልጊው ማግኘት ምናምን እሱ እዛ ውስጥ አይደለም ደስታ ያለው። በነገርሽ ላይ ሰው እዛ ውስጥ ደስታ ያለ ይመስለዋል። ሚሰራሽ ፈተናሽ፣ ሚሰራሽ መገፋትሽ፣ አንቺን የሚያበስለው እሳት ምግብ ለማብሰል ነው አይደለም የሚጠቅመን። ያው ሙቀቱ ነው አይደለ? ያግለቱ ነው እኮ ምግቡን ሲያቃጥለው እኮ ነው። በዘይት ስጠብሹ ምንም ይሁን ያ መለብለብ ነው ምግቡን ጣፋጭ እያደረገው የሚመጣው። እሳት ላይ ባትጥጂው ምግብ አይጣፍጥም። ስለዚህ የሰው ልጅም ልክ እንደዛ ነው። ግለቱ፣ ሙቀቱ፣ ማጣቱ፣ መገፋቱ፣ ያውን አንቺ እያሳለፍሽ መገለባበጡ እሱ እንድትጣፍጪ ነው የሚያደርግሽ። እነሱን አትጥያቸው ልልሽ ፈልጌ ነው። ገና 1 ዓመትሽ ነው። ከዚህ በኋላ ብዙ መገለባበጦች አሉ። ገና ብዙ ሳቅና ፈተና አለሽ፣ ከፊት ይጠብቅሻል። ህይወት ልክ እንደዚህ ነው። እሺ ይህንን ልንገርሽ፣ እኔ ስላረጀው ልንገርሽ። ቀጥ ያለ አይደለም ህይወት። እንዲህ ቀጥ ያለ ስሙስ ተመሳሳይ ገንዘብ እያገኘሽ ተመሳሳይ የሳቅ ቀናቶች፣ ተመሳሳይ የምቾት ቀናቶች በጣም ነው እጅ የሚልሽ። መኖር ነው የሚያስጠላሽ። እንደዛ ቢሆን ሆስፒታል ውስጥ አንድ ሰው በህይወት መኖሩን ይሄ ኮምፒውተር ላይ ሰዎች ኦክሲጅን ተደርጎላቸው ምናምን ፊልም ላይ ማየተሽ ከሆነ እንደዚህ ዝግዛግ ነው አይደለም የሚሄደው። የሰው ልጅ ልብ ምቱ አለ የሚባለው በህይወት አለ የሚባል ቀጥ ካለ ሞቷል አይደል? እንደዛ ነው ሳይንሱ። ኮምፒውተሩ ላይ የሚያሳየው ቀጥ ያለ መስመር ከሆነ በቃ ኦልሬዲ ልብ ምቱ ቆሟል። ህይወት ላይም ልክ እንደዛ መኖርሽን፣ መራመድሽን፣ ወደፊት መሄድሽን የምታውቂው አንቺ አሁን እየሰራሽ ስለነበረ ነው። የምትገቢበት ቤት በሙሉ ፈተና፣ መከራ፣ እንደዚህ የማትፈልጊው ነገር ምናምን እየገጠመሽ ያለው ምን እያረግሽ ነው? በቃ እየጣርሽ ነው ማለት ነው። እየሞክርሽ ነው ማለት ነው። ቁጭ ብትይስ ሄደሽ አሁን እረፍት ቤት ምናምን ባትሰሪስ የሁሉ ፈተና ይደርሳል? አይደርስም።
ስለዚህ ስቲል ምን እያደረግሽ ነው ማለት ነው? ለማደግ ለመማር፣ እንደገና ለማስተካከል፣ እንደገና ለመብሰል ሂደት ላይ። ስለዚህ ይሄ ዳገቱ መውጣት መውረዱ በጣም ጠቃሚ ነው። ግን ከ21 ዓመትሽ ስለሆነ አንድ ነገር ልንገርሽ፣ ከእያንዳንዱ ውድቀትሽ ትምህርት እየወሰድሽ ወደፊት መፈናጠር ነው ያለብሽ እንጂ እዛው ቁጭ ብሎ ማልቀስ፣ እዛው ቁጭ ብሎ ማላዘን ምንም አይጠቅምሽ። ሌበር ኦፊስ ደውለሻል፣ አሁን መፍትሄ እንሰጥሻለን ብለውሻል አይደል? ጥሩ ጠብቂ፣ መፍትሄ ደግሞ ይሰጡሻል በእርግጠኝነት። ምክንያቱም ለሰራተኞች ነው የሚያደሉት። ሌበር ኦፊስ ለአንቺ ነው የሚያደሉት ማለት ነው። በሌላ አባባል ከአንቺ ሳይድ ነው። ሜይ ቢ 70% ወደ አንቺ ሳይድ፣ 30% ለዛ ነው ሊሆኑ የሚችሉት። ሞር ለሰራተኛው ነው እሱን ለመደገፍ ከህግ አንጻር ምናምን እንትን ለማለት የሚሞክሩት። ስለዚህ አንቺ መፍትሄ ታገኛለሽ። ግን ፈተናዎችሽን አትጥያቸው። ገንዘብ ያዢ በዚህ እድሜሽ የተሻለ ስራ ስለመስራት። አሁን የማይመች ቦታ ውስጥ ብትሆኝም ግን ነገ እንዴት አድርጌ የራሴን ስራ እሰራለሁ፣ እንዴት የራሴን ቢዝነስ ከፍታለሁ፣ እንዴት መንጃ ፍቃድ አውጥቼ ደግሞ የራሴን ነገር እንዴት እማራለሁ። ገብቶሻል? ትምህርት እየወሰድሽ መምጣት ማደግ ማለት ያ ነው። ፉክክርሽ ካለፈው ማንነትሽ ጋር ብቻ ነው መሆን ያለበት። ምሳሌ በራሴ ብሰጥሽ ራሴን እዚህ ምድር ላይ ካለ የሰው ልጅ ፍጡር ጋር እግዚአብሔር ከፈጠረው ከሰው ልጅ ጋር ከማንም ጋር አወዳድሬውም አላውቅም፣ ወደፊትም አላወዳድረውም፣ አላፎካክረውም። እከሌ እኮ እንዲህ አይነት ቦታ ነው፣ እከሌ እንዲህ አግኝተዋል። እኔ የራሴ ዩኒክ ተፈጥሮ ነው ያለኝ። በቃ እግዚአብሔር ሲፈጥረኝ እኔ ነኝ። አንድ ሰው ብቻ ነኝ እዚህ ምድር ላይ ያለሁት። የዛሬ ዓመቱ አሌክስ፣ የአሁኑ አሌክስ ከዛሬ ዓመቱ ተሽሏል ወይስ እዛው ቀሽሞ ነው የቀረው የሚለውን ከራሴው ዓመታት ጋር አወዳድረዋለሁ እንጂ ከሰው ጋር አይደለም። ስለዚህ ያንን ተማሪ፣ ከዛ ውጭ ፈተናዎችሽን እንደ ትምህርት ውሰጃቸው። እሺ፣ ማውራትሽ በራሱ አሁን አመሰግናለሁ። ፈጣሪ ያክበረ። በጣም ለስደተኞች በቃ አባታችን ነህ። በጣም እናመሰግናል። እሺ፣ አመሰግናለሁ። መልካም። በጣም ማውራቷ ነው እናንተ ያሳሰባችሁ፣ ፍጥነቷ አይደል? በቃ ትተንፍሰው። እሷን ጨንቋታል። አሁን እኮ የተለየ ነገር እኮ አይደለም የነገርኳት። አሁን እናንተ መፍትሄ የነገርኳት ነው የመሰላችሁ። ያረኩት አንድ ነገር ስለሰማኋት ብቻ ነው እሷ ይቀልላት። ይህንማ የነገርኳትን እኮ ታውቀዋለች። አዲስ ነገር እኮ አልነገርኳትም። ምናልባት ወይ እንድታስታውሰው አረኳት እንጂ የምታውቀው ነገር እኮ ነው። ጆሮን እሷ የፈለገችው የሚያዳምጣት የለም። ገብቷችኋል? ዞር ስትል ሁሉም የራሱን ችግር ነው የሚያወራባት። ዞር ስትል ትንሽ እንዳወራች ምን መሰለች ብሎ ጆሮ የሚሰጣት ሰው የለም። ጆሮ ከሰጠዋት፣ ጊዜ ከሰጠዋት እፎይ ብላ እስክታወጣው ከታገዝኳት በቃ ቴራፒ ማለት እሱ ጨረሰች አውርታ። እሷ አሁን ቀሏታል። በቃ ነፃ ነው ቶሎ ስትወጣ። ይሄ ነው። እሺ ፋሚሊ ታይም አለን ዛሬ ግን እንድላ እንኳን እኔ የምሰራበት ቤት ምክር እንድሰጠኝ ነው ማለት ስለማላቅ ነው። እኔ የምሰራበት ቤት ውሃም የለና ተውጭ ለሚሳኪን የተደረገ ውሃ ጎረቤት እያመጣሁ በጠጣ ንጹህ ነው። ምን ማለት ነው? እኔ እናት አልገባኝ። እንትን እኔ የምሰራበት ቤት ውሃም የላቸው ድሃ ናቸው ያኔ ሰዎቹ ማለት ነው። ግን ያኔ እነሱ የታንከሩ የሚጠጡት የታንከር ይሄን የታንከሩን በጎን ራሱ ቀጭን የለውም። ዝም ብሎ የታንከሩ። እውነቴ ነው፣ አትሳቁ። ወላሂ እውነቴ ነው። ማለት በብር እየገዛው የት ነው? ፉጀራ ገጠር ማለት ነው እኮ። ንጹህ ውሃ የለም ለመጠጥ ያኔ አይገዙም እነሱ። ብቻ ቆጭቋጫ የሆነ አላቅም። በስ እነሱም የሚጠጡት የታንከሩን ውሃ ነው። መጀመሪያ ይሄን የዕቃ ማጠቢያ ማለት ነው። መጀመሪያ ሲከፈት ያኔ ቆሻሻ ነው፣ ጨው ነው። ከዛ ቆሻሻው መጀመሪያ ውሃው ሲወርድ እና ያኔ እነሱ ይጠጡታል። በስ ግን ያኔ ሌላ ነው የሚለው ሲጠጣ ማለት ነው። ግን ጎረቤት ለሚሳኪን የተደረገ ውሃ አለ። ከዛ እያመጣሁ ጠጣስ። ያኔ ሁሉ ነገሩን በሰንት ቤት ገዝቼ ነው እና በቃ ሁሉ ነገሩን ገዝቼ በቃ ተላእሹ ምኑን ገመንሹ እንደሚባለው ተረት እንደዛ ስለሆነብኝ ነው። ጨውማ እኮ ነው፣ ውሃ እኮ አይጠጣም እኮ። አዎ ያኔ ለኩላሊት በቃ ያኔ ብቻ ከባድ ነው።
እና ከየት ምን አምጥቼ በጠጣ ነው ያልሽኛለሽ? ውጭ ያኔ ለሚሳኪን የተደረገ ውሃ አለ ውጭ ላይ ማለት ነው። ውጭ ጎረቤት። ለምን የተደረገ ውሃ? ለምስኪን በር ላይ እንደዚህ በታንከር ነገር የእነሱም ሳይሆን የጎረቤት ነው እንጂ እነሱ አይደለም እኮ ነው። ግን እሱ የሚጠጣ ነው። መንገድ ላይ እንደዚህ ይደረጋል። ሙቀት ስለሆነ ያኔ ንጹህ ነው። ሙቀት ስለሆነ ነው እንደዚህ። አሁን ጥሩ ቤቶች ሰዎች በር ላይ ያደረጉና መንገድ ላይ ሙቀትም ምናምን ስለሚሆን ሰው ጠጥቶ እንዲሄድ ምናምን ይደረጋል። እሱም ይጠጣ ነው፣ ችግር የለም። እኔም ጠጣ ነው መንገድ ላይ ሲሄድ ካጋጠመኝ ሙቀት ምናምን ሲሆን ችግር የለውም፣ አድርጌው አውቃለሁ። እሺ አመሰግናለሁ። እና በጣም ስራ ስለሌለ ኢጃዛ ቢጠመጠው በቃ መጨናነቅ ነው ብዬ ነው እንጂ ሌላ ነገር እንትን አስቤ አይደለም። ግን ለምንድን ነው ውሃ አልጠየቅሻቸው? በጣም ችጋራም ናቸው ወላሂ፣ በጣም ከምልህ በላይ በቃ ሁላ ነገሩን በስንት ቤት ገዝቼ ነው በቃ ያኔ ችጋራም ናቸው። ማድሪሌሽ እኔ መጀመሪያ ጊዜ እንደዚህ አይነት ቤት ሲያጋጥማል። ደሞዝ በአግባቡ ይከፍሉሻል? ያኔ ደሞዝ ይሰጣሉ። ያው ሰራተኛ ራሱ ለማዝ ግዴታ ስለሆነባቸው ያለ ሰራተኛ ስለመሀንላቸው ነው እንጂ አረቦች ያኔ ሀጠ ሰራተኛ ለማዝ አቅሙ የላቸው። ምክንያቱም ራሳቸው የሚራባሉ በቃ እንደዚህ ራስሽን አትጉጂሽ። ምክንያቱም ነገ የጤና ችግር ቢከሰት ይኔናት እውነት ነው። ራሴን ጎዳሁ ላይ ማለት በቃ ወጥቼም ስራ የለ እድሜ መፍጀት ነው እዚህ ሀገር አንድ ቤት በቃ ያኔ እንደዚህ ያን ነገር አስቤ ነው እንጂ። ስለዚህ አሁን አንቺ ምን አድርጊ መሰለሽ፣ እየሰራሽ ታገኙ ነገር ሴቭ እያደረግሽ እንዲህ ከዚህ ቤት ወጥተሽ የተሻለ ቦታ መስራት እንደምትሽ አቅጂ። አሁን ላይ ታውቃለህ፣ እውነት ነው የምታወራው። ላኪን ስራ የለም በቃ መጨናነቅ ነው። ስራ የለም ደግሞ ከዚህ ወጥተ የምገባበት ቤት በቃ የስራ መጨናነቅ ያን ነገር ሳያስብ በቃ ከባድ ሆነ። በብሬ የገዛው ስጠቀም በቃ ሁሉ ነገሩን ገዝቼ በቃ ያኔ እንዴት ስትሆነ ምንን ነው በቃ ያኔ እንዴት ብሎ የሚለው ነገር አስባለሁ። እና በመካከል አይዞሽ እኮ አሁን ከዚህ ደግሞ የዚህ እየሰራሽ የተሻለ ቦታ ደግሞ እንደዚህ ስራ ስለማግኘት ከዚህ ወጥተሽ አይደለም እዛው ሆነሽ መጠየቅ፣ ማውራት፣ ሰዎች መተዋወቅ ምናምን ገብቶሻል። ከዛ የተሻለ ደግሞ ስታገኝ ምን ታደርጊያለሽ? ቀስ ብለሽ ሽፍት ታደርጊያለሽ። እንደዛ ነው የሚደረገው እንጂ እዛው ተመቻችተሽ እንትን ብትይ ነገ የጤና ችግር ቢገጥምሽ ለስራ ለገንዘብ ለማግኘት ብለሽ ሌላ ደግሞ መዘዝ ነው የሚመጣው። እና አይዞሽ ኢንሻላህ። አመሰግናለሁ። እሺ አይዞሽ። ከባድ ነው ጓድ፣ የማትሰማው ነገር የለም። ውሃ ግዴታ እኮ ነው። አሁን እኮ ያስጠይቃቸዋል ባይዜ። አሁን ይሄ እንደው እሷ ጎበዝ ብትሆን እንደዚህ ብታመለክት ምናምን ያስቀጣቸዋል። ምክንያቱም እንደዚህ አይደረግም። ውሃ እኮ በጣም እኮ መንገድ ላይ ራሱ ይደረጋል። እዚህ ሀገር እኮ በጣም ደግ የሆኑ ሰዎች ሙቀት በሚሆንበት ጊዜ አሁን እንኳን ቅዝቃዜ ነው፣ በር ላይ ማለት ግቢያቸው ውጭ በር ላይ ውሃ በቃ መንገድ ላይ ለሚሄድ ሰው ለሚጠማው ሰው ምናምን እንዲጠጣ ተደርጎ ይደረጋል። በዚህ መጠን ይሰማል። ጎሽ ለመውጣት የሚገባ ሰው አለ ገብቶ መርፌውና ምላጩን ስታዩት ነው አንዳንዶቻችሁ አስቸጋሪ። እሺ ችግር የሌለው የለም ስላልተናገሩ እንጂ ሁሉም አላቸው። የእንዴት ተዋወቃችሁ? የተዋወቅነው በቴሌግራም ምናምን ነበረ እኮ። እንዴት አጋጣሚውን ነገር ስ በቴሌግራም እንዴት? ጦስ ዶሮ ምን ነበር? የጦስ ዶሮ የጦስ ዶሮ ምን ነበረ? በቴሌግራም የተዋወቃችሁት እንዴት ነበር? የተዋወቅ ነው። በጣም ነው የፈራሁት። እሺ ወይ ከፈራሽ ስትረጋጊ ትመጫለሽ። ያው ጊዜያችን እንዳንገለው። ችግር የለውም። እሺ ተረጋጊና ትንፋሽ ወስደሽ አውሪ። ችግር የለም። እሺ ያጎቴ ልጅ ነበርና የሆነ ስራ ወጥቶ ነበርና ከዛ በኋላ
ልጁ የአጋጣሚ መኪና ሹፌር ነው። እዛ በኋላ አጋጣሚ አብረው አደሩ ነው ምናምን እንደዚህ ተዋወቁና በአንድ አመት አሁን 2 አመት ሞልቶናል። ግን ተዋውቀው እዛ በኋላ በቴሌግራም ያጎቴ ልጅ እያወራኝ ነበረ። እዛ ማናት ይቺ ምናምን ስለው አይቺ ያጎቴ ልጅ ናት ምናምን አለ። ስልክ ቁጥሯን ስጠኝ እስኪ ሲለው አይ ስልክ ቁጥሯን አልሰጥህም ምክንያቱም አታወራህም፣ ገገማና ልጅቷ አታወራህም ይቅርብ ምናምን ስለው አይ ችግር የለውም ስጠኝ ዝም ብለህ ስጠኝ ምናምን የለውና ይሰጠዋል ማለት ነው። ማለት አልሰጥም ምናምን ስለው እንደዚህ ተደብቆ የኔን ፕሮፋይል ምናምን አየና ወሰደብኝ ማለት ነው። እንደዚህ ሳያስፈቅድ ሰረቀው ቁጥር በአዲስ አመት ምናምን ነበርና ዝም ብሎ ወሰደብኝ የኔ ስልክ ቁጥር ሳያስፈቅድ። ፓተሩን ስለሚያውቀው ልጁ ጓደኛው ስለነበረ ፓተሩን ስለሚያውቀው ከፍተው ቴሌግራሚን ጎርጉሮ የእሱን ቴሌግራም ጎርጉሮ ስልክ ቁጥሬን ቴሌግራም ላይ ያገኘውና ወሰደው ማለት ነው። ከዛ ከወሰደው በኋላ ምን አደረገ? 1-3 ቀን ምናምን ቆይቻለሁ ያለ ከወሰድኩት 3 ቀን ቆይቻለሁ። ከዛ ደወለልኝ። የዛን ጊዜ ደግሞ አጋጣሚ ታምሜ ነበርና የዛሬ 2 አመት አካባቢ ነበረ። በጣም ታምሜ ነበረ። ከዛ አንድ ወር ምናምን ታምሜ ነበረ። ደረጃ 8ኛ ፎቅ ምናምን ስወጣ ምናምን የትንፋሽ መቆራረጡ ነውብኝ። ሳምባ ምች እንደዚህ ቲቪ ምናምን ተብዬ በጣም ታምሜ ነበርና አንድ ወር ከምናምን ታምሜ 1 ወር ምናምን አይዞሽ በርቺ ሐኪም ቤት ሂጂ ካርድ ይልክልኛል እና በቃ በዛን ሰዓት አብሮ የነበረ ማለት ነው ማላውቀው ልጅ በዛን ሰዓት ማለት ነው። ከዛ በኋላ ማላውቀው ልጅ አበረታታኝ አይዞሽ አለኝ ምናምን በቃ እንደዛ ሲል ለዛ በኋላ ከ1 ወር በኋላ ነበረ የፍቅር ጥያቄ ጠየቀኝ። ከዛ እሻልኩት ማለት ነው። እሻልኩት ደስ አለኝ። እኔም በጣም ገባ በድንቄ ሰዓት መግደርደር የለም መግደርደር የለም ቀረ መግደርደር የለም ይቅርታ የለም እንደዛ የለም አላልኩትም። ችግር የለውም አልኩት። ከዛ በኋላ እንጣላለን 2 አመት ሙሉ እንጣላለን፣ እንታረቃለን፣ እንታረቃለን። ሁሌ ነው የምንጣላው እና ደግሞ ያው ስለምንጓደደም ወደ ይቅርታ የምንበባለው። ከዛ በኋላ አሁን ደግሞ መጨረሻ ላይ ሰሞኑን ወደ ጎንደር ነኝና ወደ ጎንደር ልሄድ አስቤ አትሄጂም እዛ ሀገር ለምን ትሄጃለሽ? አይ እኔ ቤተሰቦችን መጠየቅ አለብኝ 5 አመት ሙሉ እኔ ቤተሰቦችን አላያቸው ምናምን ስለው አይ መሄድ አለብሽ ምናምን አለኝ። ከዛ በኋላ አይ መሄድ አለብኝ አትሄጂም። ከዛ በቃ ክርክር ውስጥ ገባን። ከዛ ትኬት ቆርጬ ነበረ ከፈለገ የፕሌኑ ምናምን እንትን ይክሰር ምን ችግር አለው ግን አንቺ እዛ ሀገር መሄድ የለብሽም ምናምን አለኝ። እንዴ ለምን እኔ ፋሚሊ መጠየቅ አለብኝ ምናምን ስለው አይ መሄድ የለብሽም ምናምን አለኝ። እሺ በቃ ችግር የለውም አንተን ደስ ካለ ችግር የለውም ይቅር። እኔ እሱን ሳላማክር ነበር የቆረጥኩት ግን ይቅር ምናምን ብዬ ቀረው ማለት ነው። ከዛ እሱ ደግሞ ያው ስራው ማለት ከአንድ ሀገር ወደ አንድ ሀገር ለምሳሌ ሽንኩርትም ሆነ ምንም ሆነ እየጫነ ምናምን እንደዛ ነው የሚሰራው። ገባ እሱን ስራ ለምን አታቆምም? ለህይወት ጥሩ አይደለም ምናምን ስለው አይ እምቢ አለኝ። እኔ ምን አገባኝ ምናምን ብዬ በቃ ተናደድኩና በዛ እንዘጋጋለን፣ እንጣላለን። አቆም እሱን ስራ እኔ አላቆምም፣ ሌላ ስራ የለ ምናምን በቃ ታውቂው የለ ምናምን እያለኝ ቆየነ። አሁን ላይ ደግሞ በቃ ቤተሰብ ጋር እንዳልሄድ አስቀረኝ። እንደገና ደግሞ በቃ እኔን ማለት እንደኔ ጊዜ የለውም ስራ ነኝ ምናምን ይለኛል እና በጣም ጭቅጭቅ ውስጥ ጋር አሁን 15 ቀን ምናምን ሞልቶናል። እንጣላለን፣ እንታለቃለን፣ እንደገና ደግሞ ይጣላኛል፣ ለዛ ወረ እንታረቃለን። በቃ ምንም እንትን የለንም እና በጣም ጨንቆኛል። አሁን ላይ ደግሞ 15 ቀን ሞልቶኛል። ተጣላን። እዛ ጥምቀትንም አብረን እንውላለን ምናምን ብሎ አስቀርቶኝ እዛ በኋላ ጥምቀትም አልቀረው ጥምቀትም አልሄድኩም እኔ በሱ ምክንያት። እሱ ሌላ ሀገር ስለሆነ ደስ አይለኝም እኔ ብቻ የማዋል ቢላም ብዬ ከቤቴ ነው የወርኩኝ። በሱ ምክንያት ቀረው ማለት ነው እና ተጣላን። ለምን ጥምቀትን የቀረሁት ከጎንደር አንተን ብዬ እኮ ነው የቀረሁት። እኔ እዚህ ብቻዬን
ከቤት ማሳልፍ ቢሆን እናቴ ጋር ሄድ ነበረ ምናምን ብዬ በዛ ተጣለሁትና ተቀያየምን። አትደውልብኝ ምናምን ብዬ በቃ ሲደውልን ቴክስትም ሲጽፍም መልሼም አልደውልም። በቃ ዝግት አደረኩት ማለት ነው። ዘጋሁትና እሺ ደወላው ነው። ከላይ ኮይን አስቀምጬላችኋለሁ። ሜምበር መሆን የምትፈልጉ ሰዎች ብዙ ታብ ላረገ ሰው ነው የሚሰጠው። እሺ ደቂቃው ቆጥሮ ሲጨርስ ቶሎ ለከፈተ ላረገ ሰው ይቅርታ ችግር የለውም። እና እንደዛ ከተባባሉ በኋላ 15 ቀን ምናምን ተዘጋጋን። እሱም መደወልን አቆመ። እኔ ከዛ በኋላ ስልኩንም ብሎ ካላረኩትም ግን አትደውሉ፣ ሲደውልኝ ለማንሳት ፈቃደኛ አይደለሁም። በቃ ለሱ እንደማልወደው በአፌ አልወደውም ብዬ ነግረዋለሁ። ግን በውስጤ ግን በጣም ነው የምወደው። እኔ አልወድህም እለዋለሁ። ተወኝ በቃ ምናምን እያልኩት ተወኝ ማለት ነው። እና አሁን ላይ አይት እንግዲህ እየተጠራሽ ነው መሰለኝ። እስኪ እንታገስ። እስከዛ ብዙ ታብላ አረገ ነው የሚሰጠው ኮይን። ችግር የለም። አሁን አንቺ ማይመች ሁኔታ ላይ ነሽ። ማውራታት አትጨናነቂ። ነገ መሆን ይችላል አይደለም። አይ አጋጣሚ ነው የሆነ ሰው መጥቶ ለዛ ነው ሶሪ። እሺ እና እንደዛ እየተባባልን 2 ዓመት ሙሉ አወራን፣ እንገናኛለን። ግን ምንድነው ከሱ ጋር ያለኝ ነገር በጣም በቃ እየሰለች የመጣው ነገር ስንጣላ ለምሳሌ እኔ በጣም ጸባዬ በትንሹ ነገር ነው። በቃ ቁጣኛም ሆነ በጣም አኮርፋለሁ፣ አኩራፊ ነኝ። ግን ስንጣላ ደግሞ የሆነ ትንሽ ነገር ነው እኔ የሚያናደኝ፣ በጣም የሚቆጨኝም። በቃ በትንሽ ነገር አኮርፋለሁ ምናምን፣ ስልኩ ቢስለኝ እናደዳለሁ ምናምን። ከዛ በኋላ መጨረሻ ላይ አሁን የተጣላንበት ነገር ያው ነገር ያለው በባህል ጎንደር ስላስቀረኝ እና ቀርተሽ ከኔ ጋር ተሰልፊያለሽ ብሎኝ ደግሞ እሱ ሌላ ሀገር በመሆኑ ተጣላን። ያው ስልኩንም ብሎ ካላረኩበት ማድረጉን ግን አትደውል ምናምን ብዬ እሱም አይደውልም። ስማን ጥፋት እያጠኔ ነው ማረው እና አሁን ስንጣላ እናለቅሳለን። ተያይዘን ነው የምናለቅሰው። አሌክስ ማርያምን ሁለታችሁ ስንጣላ ማታ የምንጣላው ማታ ያለቅሳል፣ ያለቅሳለሁ ማለት ነው። ሲያለቅስ አለቅሳለሁ። አልቃሻ ነው ማለት ይቻላል። እንዲህ ለምን እንደዚህ ታደርጊያለሽ ምናምን እንደዚህ ምናምን ብሎ ይለቅሳል። እኔም ተያይዤ እለቅሳለሁ። ሁሌ እናለቃቅሳለን በቃ እና ትንሽ የከበደኝ አያስቅም እውነት ነገር ወዲህ ነው። እሺ አይ ወዲህ ነው። ችግር የለም። እሺ አይ እናለቅሳለን የሚለው ትንሽ ለየት ያለ ነገር ነው። ገጥሞኝ ስለማያውቅ ለዛ ነው። ሁለታችሁ ለሰው አንድ ሲያለቅሱ ትንሽ ለየት ያለ ነገር ነው። እሺ ቀጥይ። ተጠራሽ? አሁንም ተያይዘን እናለቅሳለን። ትንሽ ለየት ያለ ነው አይደል? እስካሁን ማልቀሳቸው ሳይሆን የገለጸችበት መንገድ ነው ትንሽ ፈኒ የሚያደርገው። ተያይዘን እናለቅሳለን። ሰው ሲጣላ ተያይዞ ሲያለቅስ እንግዲህ አስቤው ነው ትንሽ ያሳቀኝ። ይሰማል በየማሩ ያው እንግዲህ በፓርት ከታተላችሁ ስሙት ነው የሚመስለው። ሁኔታዋ እየጠፋችብን ነው። ሄሎ የት ነው የምትኖሪው?
አዲስ አበባ ነሽ? እኔ እኮ እዚህ እኮ ማዳም ምናምን እኮ ቆሌሽን እየገፈፈችው መስሎኝ እኮ። ታዲያ ምንድን ነው አልገባኝም። አዲስ አበባ ማዳም አለባቴ። እሺ እሺ፣ ችግር የለም። ኦኬ፣ ያው ሊሆን ይችላል። ግን አይ ማውራት አትችይም ነው በየመሀሉ እየሄድሽ ስለሆነ ነው። እሺ ንገሪኝ። ራሳንትንም ሳይሆን አንዳንድ ግን ችግር የለውም አላቋርጠው። እሺ ንገሪኝ። እና ያው 2 ዓመት ሙሉ ያሳለፍ ነው ስንጣላ ስንታረቅ ስንጣላ ስንታረቅ ነው ያሳለፍ ነው ማለት ነው 2 ዓመት ሙሉ። ግን ተጣልተን ዛሬ ለምሳሌ ዛሬ ብንጣላ ነገ እንታረቃለን። ለምን ብትለይ በጣም ነው የምንዋደደው። በእውነት በጣም ነው የምወደው። በህይወቴ ማቆሰው እሱ ነው። ብዙ ታይም አሳልፈናል። ግን ምንድነው አሁን ላይ ያለንበት ሁኔታ መጣላቱ ያው ሆኖ ሁሌ እየተጣላን ሁሌ እየታረቅን ሆነን እሱ በጣም የሆነ ልቡ ስስ ነው። በትንሽ ነገር ነው የሚጎዳው እሱ። እኔ ደግሞ እንደሱ ነኝ። ያው ሁለታችን አንድ አይነት ሰው ነን ማለት ይቻላል። ግን ምንድን ነው መጨረሻ ላይ እንትን ምን አገኘሁበትኝ? አንደኛ ለሱ ትንሽ በጣም የሚወደውን ያህል እንዲቀንስብኝ ያደረገ ነገር ቢኖር ከእሱ ጋር ምን እንደሆነ ታውቃለህ? ቲክታክ ላይ ቲክቶክ አንዳንዴ ይፖስታል እና ለሱ የተፖስተውን የሆነች ልጅ ጽፋለት አይ ማናት ይችል የገብች ሳይ የእሷ ከሷ ቪዲዮ ያለው እንዳለ የጻፈላት እሱ ነው። ሳይ ኮሜንት ላይ የጻፈላት ሳይ የኔ ውድ የኔ ፍቅር የኔ ሁሉ ነገር ምናምን ብሎ ጽፎላት እንዴ ችጅ ማናት ምናምን ብዬ ደግሞ ቤቷን ገብቼ ምናምን አይቼው አላውቃትም ማናት ምናምን ብዬ ከዛ እንዲ አንተ እንዴት እኔ እቃ ነኝ እኔ ማነኝ እኔ እንደዚህ ያወራው አንተ በማን እንደዚህ ለተዋዳም ቴክስት እንደስተጻጻፋለህ ለምን ታወራለህ ምናምን አልኩት ማለት ነው። ከዛ በኋላ ምን ለምን እንደዚህ ታወራለህ ለምን ቴክስት ትጻጻፋለህ ምናምን ብዬ እንደዛ ካልኩት በኋላ ምን አለኝ እንዴ ቃሌ ኖርማል እኮ ነው ምንም ችግር የለውም ኖርማል ነው አለኝ። ኖርማል ነው ሁለተኛ ስልክ ላይ እንዳትደውል አልኩት። በመሀል ተጣልተን ነበር በዚህ ጉዳይ። እንዳትደውል አታውራ፣ ይሄ ኖርማል ከሆነ ለአንተ የሲምፕል ከሆነ ችግር የለውም አታውሪኝ ምናምን ብዬ ታኩተኝ። ተጣላን። ከዛ ይቅርታ ተባባልን። አንድ ቀን ደግሞ በመሀል ላይ ተገናኝተን ነበረ። እዛ በኋላ ስልክ ተደውልና እንዳጋጣሚ ሆኖ በጣም ሲደወልበት አነሳሁት፣ ያን ስልክ ማለት ነው። ይቅርታ መልሰው ይደውላሉ። ልክ ሳነሳው የኔ ማር ምናምን ስትል ሌላ ሴት ሰማሁት እና በሱ ምክንያት ደግሞ ተጣላነ። ጎንደር ማስቀረኝ እንደዛ እያደረገኝ ግን እኔ ከለሰው ጋር እያወራ እያወቅኩት ግን ከዛ በኋላ ምን አደረግኩኝ? አይ እንትን እንዳትደውልብኝ ምናምን ብዬ አስቀየምኩትና እሱ እንዳይደውል አደረግኩትኝ። ግን እኔ አሁን ላይ ያለሁበት ሁኔታ ደግሞ እንትን ነው በቃ ይናፍቀኛል። እሱን መርሳት አልቻልኩም። እውነት በጣም ነው የሚናፍቀኝ። በጣም ነው የምወደው። የመጀመሪያ ነው 2 ዓመት ምናምን ያው ኖርማል ነው ለአንዳንድ ሰዎች፣ ለእኔ ግን በጣም ከባድ ነው። ገባ እዚህ ጋር ቁጭ ብዬ ምናምን ማታም ጧትም እሱ እንደሌለ ትዝ ሲለኝ የሆነ ውስጥ ይረበሻል። የሆነ ብቸኝነት ነገር ይሰማኛል። ገባ ያለውበት ሁኔታም በጣም ከባድ ነው። ደግሞ ከሱ ደግሞ እሱ መሄዱ ትዝ ሲለኝ የሆነ ውስጥ አደውል ቢለውም ስለ ሀፊ አደውል ቢለውም ውስጤ ግን የሆነ ገባ የሆነ ስሜት አለ ለሱ እና የአሁኑ ነው እና በዚህ ጉዳይ የሆነ ነገር እንድትለኝ ነው አልክስዬ። እሺ ሚዩት አድርጊና አዳምጪኝ እስኪ። ሰውየው ሚዩት አድርጊ። ሰውየው ቆዳሽን እየገፈፈልሽ ነው ያለው። ኖርማል ነው ያለሽ ለዛ በፈላ ውሃ ቆዳሽን እየገፈፈው ነው። የኔ ማረም ያለችው በደንብ ቆንጆ አድርጎ ቺት እያደረገብሽ ስለሆነ ሌላ ታሪክ የለም። ይህንን ለማወቅ ሌላ ህፃን ልጅ ወይ ሌላ ምንም ትምህርት አያስፈልግሽም። ዩኒቨርሲቲ ገብቶ መማር አያስፈልገውም። ይህንን ለማወቅ ጠያቂም አያስፈልገውም። አንቺ ራስሽ ምን እየተካሄደ እንደሆነ ማወቅ ትችላለሽ። እኔ የምለው ወንድና ሴት ከተዋወቁ ግዴታ ፍቅረኞች መሆን አለባቸው። እሱ አሁን የአክስትሽ ልጅ ሲያወራሽ አየ። ከዛ ቀሚስ የለበሰች ሴት በሙሉ ማለፍ የማይፈልግ ወንድ ነው ያው አንቺ ጋር ያለው። ሀቁን ስነግርሽ እውነቱን ነው የነገርኩሽ። ሌላ ሰው ነገረሽ፣ በህይወት መንገድ ላይ ደረስሽበት። እውነት ነው።
አይሸፋፈን፣ አይቀባባም። ምክንያቱም እንዴ የሆነች ሰው የሆነች ሴትን ወይ ጓደኛ ወይ ቤስት ፍሬንድ የምለው ወይ እህቱን ያውራ ምናምን ግዴታ ማናት ምናምን ብዬ ቁጥሯን ማፈላለግ አለብኝ? ምን አገባኝ? የት አውቃታለሁ? ምን አስተዋውቁ? እንደው የጦስ ዶሮ አስተዋውቁን በሆነ የህይወት አጋጣሚ እንኳን ተዋውቀን ቢሆን እንደው በቃ ነገር አስተዋውቆች ትግባቢያለሽ ከሰው ጋር ኢትስ ኦኬ። ግን ሴት ስለሆነች ብቻ ማናት እስቲ አሳየኝ ምናምን ብሎ ስልኩን ጎርጉሮ ምናምን ያገኘሽ ሌላው ጋርም እንደዚህ ነው የሚያደርገው። የትም ቦታ ጎረቤትን ሲያማ ለእኔ ብለህ ስማ የሚለው ተረት ወደዚህ ገልብጭ። አንቺ ላይ ያደረገውን ሌላውም ላይ ያደርገዋል። አንቺን በተዋወቀበት መንገድ ሌላኛዋንም ይተዋወቃል። ይህንም ማስተዋል አልቻልሽም እና አንቺ ሄድሽበት ከቤተሰብሽ ጋር እዚህ አትጂ ቤተሰብ ጋር ምናምን አለሽ አምነሽ ትቀራለሽ። ወንድ ያላገባሽው ወንድ ምን እንደሆነ ያላወቅሽው ቤተሰቦችሽ እኮ ናቸው። ሳትሽ ተኝተሽ ነው ያለሽው። ገብቶሻል? አንቀላፍተሻል ከዚህ ሰው ጋር። አሁን መንቃት አለብሽ። ምንድን ነው በዙሪያ እየተካሄደ ያለው? እያንዳንዶቻችሁ የፍቅረኞቻችሁን ስልክ የማየት የ1 ደቂቃ የ60 ሰከንድ እድል ቢሰጣችሁ ሲንግል ናችሁ። ይቅርታ ይህም በማለቴ እውነት ነው። እንዲህ አይዋጥላችሁም። እያንዳንዳችሁ ነው ያልኩት። ጋይስ ይሰመርበት። እከሌ ምናምን አላልኩም። እኔ እኮ እንዴት እንደማምነው ምናምን ብላችሁ ቆዳዬ ይሰንጠቅለት ስጋዬ ይገፈፍለት ምናምን የምትሉትን ሰው ነው እያልኩ ያለሁት፣ ኢንክሉድ እሱንም ጭምር። እያንዳንዳችሁ እዚህ ምድር ላይ የየፍቅረኞቻችሁ ስልክ የማየት የ1 የ60 ሰከንድ እድል ቢሰጣችሁ አባቴ ሲንግል ነኝ ከዛሬ በኋላ መልካም የስራ ቀን ሰላም ዋሉ ቴንኪዩ ቬሪ ማች ብላችሁ ነው የምትሄዱት። ወንድም ሁኑ ሴት፣ ወንድም ሆነ አሁን የሴት ማለት ማንም ጻድቅ ፈጣሪ መርጦ ከሰጠና ፈጣሪን የሚፈራ ሰው በዙሪያችሁ ካለ እንደው እንደ ድል እሱ ተመርቀው ከተሰጣችሁ እግዚአብሔርን የሚፈራ ማለት ማንም ሰው አያየኝም እሱ አታየኝም እሱ አያየኝም ብሎ ሳይሆን ፈጣሪ ያየኛል ብሎ እግዚአብሔርን የሚፈራ ሰው ከሆነ ምናልባት እሱ ተመርቆ እንደው በጣም በባትሪ ይፈልጋችሁ በስለት ከተገኘ እናንተ በሌላችሁበት ለእናንተ የሚከራከር ማለት ነው። እናንተ በሌላችሁበት ለእናንተ ጥብቅና የሚቆም አሳልፎ ማይሰጣችሁ ሰው ማግኘት በጣም ከባድ ነው። የኔ እናት ከባዱ ነገር ምድር ላይ እሱ ወደድሽም ጠላሽ ለሊ ነው የሚኖር ማለት ነው። እኔ ምናምን ሊል ሰው ይችላል እኮ ሰው ልብህና ኩላሊትን ፈጣሪ ነው የሚመረምረው። ስለዚህ የኔ እናት ፍሬን ያዥ። ሰው ቤት ነው የምትሰሪው፣ ለለውጥ ስራ ላይ ነው ያለሽው፣ ሀገር ቤት ነው ያለሽው። ጥሩ ስሪ፣ ወጠረሽ ስሪ። ቤተሰብ ጋር ትይዣለሽ። አሁን ሄደሽ ቤተሰብን እያቸው አጠገብሽ እንዳታስደርሽው እንዲህ አይነቱን ተኩላ ማለት ነው። ስለዚህ ፍቅረኛ ሳይሆን የሚያስፈልግሽ ትዳር ነው። ትዳር አጋር ደግሞ ጥሩ ታማኝ በቀላሉ ይመጣ አይቆይም። ጋይስ ይህንን እመኑሽ። ኢዝሊ ማለት ነው አንድ ክሊክ ኢሞ ላይ ቅጭው ብሎ በገባች ሜሴጅ የኔ ፍቅር የህይወቴ መላምት ምናምን የልብ ምቴ ትርታዬ አላንቺ ምግብ ማልበላ ማልጠጣ እስትንፋስ ማልተነፍስ ምናምን ጂኒ ምናምን ሲልብሽ እንዴት አትነቂም ጓድ? እንዴት ነው በአንድ ክሊክ እንደዚህ አይነት ሰው ህይወቱን ሊሰጥልሽ የሚዘጋጅ ሰው ኢሞ ላይ በጠቅ አርገሽ ሪኩዌስት ልከሽ ልታገኝ የምትሽዩ? ምን እንደማለት መሰለሽ? ይሄ የቆረጥሽው ሎተሪ ሁላ እንደሚደርስሽ ማመን ማለት ነው። እንዴት አልደረሰኝም ብለሽ ብሔራዊ ሎተሪ ሄደሽ ግብ ሎተሪ ቆርጠሽ እንዴት የ5 ሚሊዮን ብሩ እጣ ለእኔ አልደረሰም? የእድል ጉዳይ እኮ ነው። አይ በቃ መድረስ አለበት ሎተሪውን ስለቆረጥኩት ብለሽ እንደ መከራከር ነው። በጣም ከብዙ ሚሊዮን ሰው ምናልባት አንድ ሰው ካለ እንደ እድል፣ እሱም እንደው አጋጣሚ ካልሆነ በስተቀር ወይ በሬሌ ስወጣ እንዴት ብር አላገኘውም አይነት በሻንጣ ተጠቅልሎ አይነት ነገር ነው። ኢዝሊ የሚገኝ ገንዘብ አይጠቅምም። እኔ ልምከራችሁ ማለት እኔ ከእናንተ በእውቀት በልጬ አይደለም ጋይስ። እዚህ ውስጥ በእውቀት በስራ በማቹሪቲ በብዙ የምትበልጡኝ በጣም ብዙ ሰዎች አላችሁ። ግን አንድ ግልጽ የሆነው ነገር ምንድነው? ምድር ላይ ስትኖሩ ኢዝሊ የሚመጣ ገንዘብ ያጠፋችኋል። ኢዝሊ የሚመጣ ዝና
ኢዝሊ የሚመጣ ፍቅር፣ በቀላሉ የሚመጣ ፍቅር፣ በቀላሉ የሚመጣ ትዳር፣ በቀላሉ የሚመጣ ምንም ነገር ጥቅም በሉት፣ እድገት በሉት፣ ስኬት በሉት መጥፊያችሁ። ኢቨን አንድ የሀብታም ልጅ እንኳን አባቱ አውርሶት ሀብታም ቢሆን ሀብቱን ይጠፋበታል። ኢዝሊ ነው ያገኝ፣ በቀላሉ አልለፋበት፣ መጥፊያው ነው የሚሆን። ምንም ነገር ጥረት ይጠይቃል። ኖ ፔን ኖ ጌን ነው። ገብቶሻል? የሆነ ዋጋ መክፈል አለብሽ ደህናውን ነገር ለማግኘት። ተለፍቶበት ተደክሞበት የመጣ ስኬት፣ ተደክሞበት የመጣ ገንዘብ፣ ተደክሞበት የመጣ ትዳር፣ ተደክሞበት የመጣ ፍቅር ሁልጊዜ ጸንቶ ይቆያል ከአንቺ በትግል የመጣ። ስለዚህ በአንድ ክሊክ ቴሌግራም ላይ በተጀመረ ጦስ ህይወትሽ እንዳይበላስ አርፈሽ ቁጭ ብትይ ጥሩ ነው። ተግባባን? እያመሰግናለሁ። እሺ በቃ አመሰግናለሁ በጣም ቴንኪው። አዲስ ኢትዮጵያም ማዳም አለች ነው ያለችው። ማዳም አለች እዛም። ማዳሞች እንግዲህ መርፌ እየወጋን ካላስተኛ ናቸው ሰላም ሊሰጡን አልቻሉም። ከኪኒን ጋር ከምግብ ጋር አብራችሁ መሰጧቸውን የእንቅልፍ ኪኒን ዲሊቨር እናደርግላችኋለን ቤት ለቤት። ከዛም ምግብ ስትሰሩ አንድ ላይ ሰጣችሁና ፍንግል ፍንግል ብሎ ይተኛሉ። ፕሮግራም ልንጀምር ስንል ስንጨርስ የሚወጋ ነገር አለ፣ ትወጓቸዋላችሁ። ይነቃሉ። ሲነቁ ምን እንደተካሄደ አያውቁም። ዱካክ ነው መሰለኝ እንቅልፍ ጣለኝ ነው የሚሉት። ሰላማችንን አግኝተን አርፈን ፕሮግራማችንን እናካሄዳል ነይ እያሉ የሚጠሩት። ይህን እዚህ በመላ ደግሞ ይህንም ሚስጥር ነው እንዳታወሩ። ይህን አውርታችሁ ደግሞ ዘብጥያ እንዳታስከትቱኝ። እዚህ ውስጥ አሁን የማልመቻቸው ሰዎች እንዲህ ብለሃል ይያዝ ሚሰው ካለ አበሻ ከባድ ነው ጓድ ቢሽ ቆዳም ቢገፍል። ጋይስ በጣም ጥሩ ጊዜን ያሳለፍ ነው። ሰዓቱ በጣም ይሄ ከህመሜ ኦልሬዲ አልቅሽ ወጥቶልኛል። ደህና ሆኛለሁ። አይም ፋይን አሁን ላይ ማለት ነው። ግን አሁን ላይ ደግሞ ሞር በተር ማለትም በጣም ራሴን ማጠንከር የምፈልገው እምቢ ማለት አልችልም። የሚጎዳኝ ነገር እንኳን እንደሆነ እያመንኩኝ ያውቀዋለሁ መተም በጣም እኔን እንደሚጎዳኛው፣ ግን እምቢ ማለት ሰዎችን ማስቀየም ምናምን በጣም ነው የምፈራው። የሆነ ቢቀየሙኝ ቢሄዱስ ቢርቁስ የሚለው ነገር ስለሚያሳስበኝ በቃ ከእኔ ደስታ የኔን የሚጎዳኝም ነገር ትችል እነሱ እምቢ ማለት አልችልም። እና ይህንን እንዴት ነው ማዳበር የምችለው? እምቢ ማለትን መልመድ እፈልጋለሁ። እና ምን ትለኛለህ? እድሜ ስንት ነው? 25 እና ይሉኝታ ያጠቃሻል በጣም ኢቨን ተወው ሌላውን ሳንበዲ ምናምን ተመሆኑና እዚያውን ማዳም ጋር እንኳን እያሉ ደሞዜ አልፎ 30 አልፎ በቃ ስጠይ በጠይቃት ይደብራታል። ማርያም በጣም ማለት ነው። እሷ አንድ ስራ እንደማታልፈኝ እኮ አውቃለሁ፣ ግን በጠይቃት ይደብራታል። አልፎ እስከ ስንት ይሄዳል? እስከ 10 እስከ 10 ምናምን ይሄዳል ደሞዝ ማለት ነው። ከዛ እየፈራው እየተሳቀኩ ሄጄ ደሞዝ ስጭኝላታለሁ። በጣም እየፈራው በራሴ ብር ማለት ነው። እና በዚህ ልክ ይሉኝታ ያጠቃኛል። እና ያንን እንዴት ነው ማስተካከል የምችል? በጣም ሼመኛ ነኝ። በጣም በቃ በእሺ ነው ነገሮችን በእሺ ነው የምተላለፈው። ምንም ይሁን ምንም እሺ ብዬ ነው ማለት ነው። ያ ነገር ሌላ ሰው ጋር ሲሄድ ብዙ ነገር አድርሶብኛል። እንዲህ ብዬ አልነግርህም በሰዎች ዘንድ በቃ ለእነሱ ብዬ እሺ ማለቴ እኔን እንደ ሌላ ነገር አሳይቶኛል። እና ያንን ነገር እንዴት ነው ማዳበር የምችለው? ሰዎችን እንዴት ነው እምቢ ማለት የምችለው? እሺ ሚዩት አድርጊና አዳምጪ። ማለት አንቺ አይስክሪም ሻጭ ለመሆን ነው እየሞከርሽ ያለሽ ወይ? ጣፋጭ የሚሸጥ ሰው ሁሉም ሰው ይወደዋል አለ። በቃ ህፃኑ አዋቂው ምናምን ጣፋጭ ነገር ያው ተወዳጅ ነው ተብሎ ስለሚታሰብ ማለት ነው። አንቺ አሁን ከአላማ ካለሽ እሱ ነው ዋናው ነገር። በምን ምሳሌ ላስረዳሽ መሰለሽ? አሁን አንድ ሰው ጫካ ውስጥ እየሄደ ሚስማር ቢወጋው ሚስማር ወቅቶት በጣም ሚስማር ሲወጋሽ ያምሻል አይደለ? እግርሽን ከባድ ህመም እያመመው ከፊት ለፊቱ ደግሞ እንደ አንበሳ ፊት ለፊቱ ቆሞ ወደ እሱ እያፈጠጠ ቢመለከትና ወይ ወደ እሱ እየሮጠ እየመጣ እንደሆነ ቤ የትኛውን የሚያስቀድም ይመስልሻል? የሚስማሩ መወጋት ህመሙ የሚበስበት ይመስልሻል? ወይም እዛ ላይ የሚያተኩር ግሬን እኮ ሚስማር ወቅቶኛል ምን ይመስልሻል?
ከባዱ ጉዳይ የሚሆነው ያኔ ማን ነው ምንድነው? ህይወትን ስለማትረፍ ነው ቅድሚያ የሚሰጠው ነገር ማለት ነው። ስለዚህ ህመሙ ኮምፕሊትሊ አይስታወሰውም ጭራሽ። አንቺ በህይወትሽ ውስጥ አሁን ምንድነው ከባዱ ነገር ለአንቺ? አንገብጋቢው ጉዳይ ምንድን ነው? አንገብጋቢ ጉዳይ ካለሽ ለዛ ስትሄድ አላማ ካለሽ ግብ የምትደርሽበት የምትመችው ያለምሽ ጉዳይ ካለ ለተራ ይሉኝታና ሰው ምን ይለኛል ጉዳይ ቦታ አይኖርሽ። ስለዚህ ኖ ማለት ትጀምሪያለሽ። ለአላማሽ መሳካት ስትይ የማንም መጫወቻ አትሆኝም ማለት ነው። ሰዎች መጥተው የሆነ ነገር እንዲኑን እንዲኒት እንዲናርግ ሲሉሽ የራስሽ ፕሮግራም ያለሽ ሰው ስለሆንሽ፣ በራስሽ ፍሬም የምትንቀሳቀሽ ሰው ስለሆንሽ ማንም እንደፈለገ እንደ ቀዝቃዛ ገንፎ ሊዝቅሽ አይፈልግም አይችልም ማለት ነው። ስለዚህ እምቢ ማለትን ከዛሬ ጀምሮ የምትለማመጁ ምን በማድረግ ነው? ቁጭ ብለሽ ምን እንደምትሰሪ፣ የት እንደምትደርሺ፣ ምን እንደምታሳኪ፣ ምን አይነት ሰው መሆን እንደምትፈልጊ ለዩ። ግብሽን ያነጣጠርሽበትን ግብ የመጣሽበትን ሰው ሀገር ያኔ በጣም ስትለይና በጊዜ በተገደበ ሁኔታ የዛሬ ዓመት እንዲህ አደርጋለሁ እንዲህ እሰራለሁ ብለሽ እቅድ ስታወጪ አለቃሽን አሰሪሽን ሄደሽ ደሞዝ ለመጠየቅ አትፈሪ። ለምን? ያስቀመጥሽው ግብ ስላለ። ስለዚህ ሰዎችን እምቢ ማለት እማትሺ ከሆነ ከዛሬ ጀምሮ የሰዎች መጫወቻ መሆንሽን መረዳት አለብሽ። እንደውም እምቢ ባለማለትሽ ሰዎች አያከብሩሽም። እየበለጠ ነው የሚንቁሽ። እየበለጠ ተራ እንደሆንሽ ነው የሚያስበው። እንደፈለጉ ሊያደርጉሽ እንደሚችሉ አንቺ ጋር መጥተው ምንም እንደማያጡ እሷማ ጠይቃት ታበድራለች፣ ገንዘብ ትሰጣለች፣ እንደዚህ ትሆናለች ነው የምትባዩ እንጂ አያከብሩሽ። እምቢ ስትይ ግን ትከበሪያለሽ። ስለዚህ ከዛሬ ጀምሮ እንደወጣሽ ምንድን ነው ያነጣጠርሽበት ግብ? እዚህ ጋር መጥተው 1900 ሰዎች እያዩኝ ነው አይደል? ተቀየሙኝ አልተቀየሙኝ ግድ አይሰጠኝም። ገብቶሻል? አንድ ሰው መጥቶ እዚህ ጋር ኮመንት ሊጽፍ ይችላል። ጥሩ ኮመንት፣ መጥፎ ኮመንት ለራሱ ነው። ከወደደኝ ለራሱ ነው፣ ከጠላኝ ለራሱ። ሰዎችን ማስቀየም ልመጂ። ይህን እንዳትረሹ። ሰዎች ይቀየሙሽ። የኔ እናት መኖር የምትጀምር ያኔ ነው። በደንብ ይቀየሙሽ፣ ምንም አይመጣም። ይቀየሙሽ ስልሽ ሰድበሻቸው ወይ አስቀየመሻቸው ገፍተሻቸው ሳይሆን ራስሽን ሁኚ ማለት ነው። ራስሽን መሆን ስትጀምሪ ከዛሬ ጀምሮ ሰው ማስቀየም ትጀምሪያለሽ። ጓደኞች ይርቁሻል፣ ዘመድ አዝማድ ይተውሻል። በዙሪያሽ የከበበሽ በሙሉ ግሪሳ እንደከበበሽ ነው የምታምኘው። ያኔ ሁሉም ሲራገፍ ታየዋለሽ። በዙሪያሽ ያለ ሰው በሙሉ ቢደውልሽ የነበረ ቴክስት የሚያደርግልሽ የነበረ አለው የነበረ የሚያሽቃበጥ የነበረ በሙሉ ድራሹ ነው የሚጠፋው። ራስሽን ስትሆኝ የራስን መሆን ምን ማለት ነው? እነሱ ባበጁልሽ ቦይ አለመፍሰስ ማለት ነው። እና እዚህ ቦታ እስቲ ፈታን በል ምናምን ሲሉሽ አይ ስራ አለብኝ ማለት ስትጀምሪ እምቢ አልሽ ማለት ነው። አይሽ ያኔ እዚህ ቦታ ላይ ሰው ይተውሻል። አይ እሷ ይርቀሽ፣ ከዛ እንጂ ትደነግጫለሽ። መደንገጥ የለብሽም። የአቋም ሰዎች ትከበሪያለሽ። እስቲ ብር አበድሪኝ እንደዚህ አይ የሆነ እንትን አለብኝ ፕሮግራም ወይም የራሴ ጉዳይ አለብኝ ለዛ ላውለው ምን መጣ አያስተዳድሩሽ። ሶስተኛው ነጥብ የሚያኖር ፈጣሪ መሆኑን ብቻ ይግባሽ። ምን ላርግ አይደል ያልሽ? የሚያኖር ፈጣሪ ሚኒነት ይኸው። እኔ ምሳሌ በራሴ እየነገርኩሽ እዚህ ጋር ሁሉም ሰው ጥሩ ኮመንት ቢጽፍ መጥፎ ኮመንት ቢጽፍ አይሞቀኝምም አይበርደኝምም። እኔ ብረት ስለሆንኩኝ ሳይሆን ምሽቴን የሚያመሸው እግዚአብሔር ነው፣ የሚያነጋው እግዚአብሔር፣ የሚያኖረኝ እስትንፋሴ የሚቆጣጠር ሰው ዛሬ ቢጠላኝ ወይኔ ሳላውቅ እኮ ነው የጠላሁት የልጅ እኮ ምርጥ ሰው ነው ብሎ ነገ ወደድኩ ይለኛል። እንደዛ ብሎ ደግሞ ሳባራ ከጥቂት ጊዜ በኋላ እንደውም ተሳስቼ ነው የልጅ የወደድኩት። ምንም ድሮም አይነ ውሃው ራሱ አይጥመኝም። ምንም አይመቸኝ ልጅ ነው በሞተ ምናምን ሊልሽ ይችላል። ሰው እንደ ነገሩ ይገለባበጣል። የሰው ልጅ ተፈጥሮ ምን እንደሆነ ስለሚገባኝ እኔ ዛሬ ወደድኩ ሲለኝ አይሞቀኝም። ሞቆኝ ደረቴን ወጥሬ ተወደድኩ ብዬ ግሬን ሰቅሬ ምናምን ሞቅ ብሎኝ አላድርም። ጠላው ሲለኝም አልሰበርም፣ አልሸማቀቅም፣ እንቅልፍ አላጣም። በቃ የሰው ልጅ ተፈጥሮ ነው እንደዛ። ምን ያመጣል? ወደደኝ ጠላኝ ህይወቴ ላይ የሚለዋውጠው ነገር የለም። ማን ጋር ተጣበቂ ማለት ነው? በሌላ አባባል ከአምላክሽ ጋር ተጣበቂ። ከአምላክሽ ጋር ከተጣበቅሽ
እሱ ጠላትሽን ረድቶሽ እንዲሄድ ማድረግ ይችላል። ብቻሽን እንኳን ብትቆሚ እና ብትወድቂ አንቺ እንድትሞች የሚፈልግ ሰው መጥቶ ረድቶሽ አግዞሽ ሊሄድ ይችላል። ትእዛዝ ነዋ። ለአንቺ እንደሚያደርግ እንኳን ሳያውቅ አርጎልሽ ይሄዳል። ከታዘዘስ እንደዚህ አቋም ሶስቱኝ እንዴት እንደምትኮሪ በራስሽ። አንደኛ ብቸኛ ነው የምትሆኙ ከዛሬ ጀምሮ። ይህንን እመኚ፣ አምነሽ ግቢበት። ብቻሽን ነው የምትቀሪ፣ ማንም በዙሪያሽ አይኖርም። እንደዛ መሆን ሲጀምር ባይዞ የአቋም ሰው መሆንሽን አስታውሽ። አሁን እየነገርኩሽ አሱ ያሌን ልካ እንደዚህ ነው ትያለሽ። እንዳለ ርግፍ ብለው ነው ጥሎሽ የሚሄዱት። ያኔ ቁርጥሽን ታውቂያለሽ። አይሽ በቃ ብቻዬን ነኝ ሜዳው ላይ ተመስገን ተገላገልሽ ማለት ነው። እናንተ በዙሪያችሁ የሚያሽቃብጡ አስመሳይ ሰዎች ከዙሪያችሁ ብትን ብለው እንዲጠፉ ከፈለጋችሁ እምቢ ማለት ጀመሩ። ጋይስ ሞክሩት። ግልጽ ነው። እሺ አመሰግናለሁ። እሺ አመሰግናለሁ። በዚህ ህይወታችሁ እናንተ የምታውቁት ከሆነ አትደነብሩም። በሰው መምጣትና መሄድ። እሱ አሁን ሰው ላለማስቀየም ነው እንዳለችን። እከሌ ምን ይለኝ ይሆን ይቀየም ይሆን? ሲቀየም ውሎ ያድራል። ደስ ይለኛል እንደውም ብትቀየሙኝ ጋይስ። አልበድላችሁ፣ ያው ሆን ብዬ አላስቀየማችሁ፣ ክፋት አላርግ እንጂ እንደሆነ እንደምፈልገው አልሆንክም ብሎ ሰው የሚቀየም ከሆነ እንደ አበረታ እሸልመዋለሁ። ለጥሩ ቅያሜ ያለውን ሰው ለይቼ ይሸልመዋል። ሰዎች እንደ ራሳቸው ሳትሆኑላቸው ስትቀሩ ሁልጊዜ ጣት ነው የሚከስሉት። ገብቷችኋል? በቃ እንደነሱ መፍሰስ አለባችሁ። ኤኒዌይስ ያኔ ሰው ማስቀየም ትጀምራላችሁ፣ እነሱ እንደሚፈልጉት መሆን ሳትችሉ ስትቀሩ ማለት ነው። ስለዚህ ከዛሬ ጀምሮ መሰጣችሁ ቻሌንጅ ምንድን ነው? ሰው ማስቀየም ጀምሩ። እንደዛ ነው። ሼም ይሉኝታ ምናምን ገደል ነው የሚከታችሁ። ዛሬ ነገ ሲያለኝ በሳምንቱ ይሰቀል እንደሚል አውቃለሁ። ለዛ ነው ምንም አይገርመኝ። ጭብጨባው ምኑ ማይገርመኝ ምንድን ነው? በሳምንቱ አገልጦኝ ብገኝ። ሄሎ እንኳን ደህና መጣህ። ሰኛል ይቅርታ ግን ምን እንታዘዝ? እኔ እንኳን ዝም ብዬ ነው የገባሁት። ግን ማለት እነዚህ አንዳንዶች አሉ ማዲያም ቤት የሚሰሩት እና ቀን በቀን ይመከራሉ። ለምንድን ነው የማይሰሙት? የት ነው የምትሰሪው አንቺ? እኔ ያለሁት የምሰራው ባህሬን። ምከሪያቸው እስኪ አንቺ። አሁን እንግዲህ ምን ልትያቸው? እውነቴን እኮ ነው ወላሂ። እኔ አሁን ከመጣሁ 2 ዓመት ጨረስኩኝ። ግን ይኸው አልሐምዱሊላህ ወላሂ ኮምቦልቻ ላይ ምን የመሰለ ቤት ነው እንትን ያልኩት ማለት ነው የገዛሁት፣ አንዲት ነገር ሳላጠፋ። ግን ቀን በቀን እዚህ ገብቼ ስቃለሁ ወላሂ። ሁሉ በቃ ፍቅረኛ ለሐውለውላ። ሲንግል ነሽ? እኔ ሲጀመር ሲንግል ነኝ። አንደኛ አረብ ሀገር አላገባም፣ ምክንያቱም የመጣሁት ለስራ ነው። ለምንድን ነው የማገባው? ለስራ ነው የመጣሁት። ባልፈልጌ ቢሆን ኦኬ፣ ግን ለስራ ስለመጣሁኝ ስራዬን ሰርቼ ሄጄ ደርስበታለሁ። የት ሄደ? ሲጀመር ፈጣሪ አንድ ብሎ ሲፈጥረን እኮ አለን እኮ የሆነ የራሳችን፣ እኛ ባል ነው አይደለም። ስለዚህ ለምን እቸኩላለሁ? ቀስ ብዬ ተረጋግቼ ስራዬን ሰርቼ ነው በቃ ኢትዮጵያ ሄጄ የማገባው። ደግሞ ፍቅረኛ ገደል ይግቡ። የእውነት በአናታቸው ይተካሉ እንዴ! የምን ፍቅር ነው ደግሞ? እነማን ናቸው በአናታቸው የሚተከሉት? እነዚህ ፍቅረኛ ምናምን የሚሉት ወንዶቹ ነው። አዎ ወንዶቹ ነው። አንድ ላይ በአናታችን ተተከሉ ብላናለች። እሺ እናመሰግናለን። ለማንኛውም እሺ እናመሰግናለን። በርቺ። አሌክስ እየፎሎ ያርጉኝ፣ አታወርድኝ እስኪ። አይ አይደለም፣ በርጋውን ብዙ ጋቢ የደራረቡ አታያቸውም? ብርድ እኮ የምር። ቆይ አሌክስዬ፣ ቆይ ልንገራቸው። የምር አንዳንዶች አሉ ሴቶች ማለት ነው በቃ አንድ ቀን ያወራቸው ጊዜ በቃ ሙተው ያድራሉ፣ ሙተው በቃ። ስለዚህ በቃ በአንድ ቀን ፍቅር አይያዛቸው፣ ለወንድ ብር አይስጡ። ስንት ያንቺ እሺ። እዚህ ጓደኛ እየሳቀ እኮ ነው የምታስጠፋ ወሬን እኮ። ወረጂና አሁን ሌላ ሰው ይግባ ይሻል።
አልወርድም። ቆይ ልምከራቸው። አልወርድም። የምር ተቃጥያለሁ፣ ተናድጃለሁ። ቀን በቀን እየገቡ ያለቅሳሉ። ለምንድን ነው የሚያለቅሱት? ለምንድን ነው ለወንድ ብር የሚሰጡት? እኮ ልትገርፊያቸው ነው? አሁን ቁጣ ነው ምንድን ነው? ቆይ ይስሙ ብዬ እኮ ነው። ይስሙ እኮ ሰሙሽ እኮ እንደዛ አታርጉ አልሻቸው። አንቺንም ተሞክሮ ያልሰሙ ቃል ሲየምር እንዳታወርዲ ዛቻ እኮ ነው የዛተችብኝ ያለችው። እንዳትነካኝ አይነት ነገር እንዳትነካኝ የሚሉ ሰዎች አጋጥሟቸው አያውቅም? አሌክስ ጉንፋን አሞኛል የምር እንዳታወርዲ ሞዴሬተሮች እኮ ትናንትና አሁን እሷን እንዳትነካኝ ሴኩሪቲ አጋጥሟቸው አቅም እንደዚህ አይነት ሰው ሴኩሪቲ እንዳትነካኝ በቃ እንዳትነካኝ በርጋ ይፈትሻቸው ሲሉ ራሱ እንደዛ ወሽብን እኮ የኔ እናት ለያዥ ነገና የአስቸጋሪ ኮማ ክፍል አስገቧት እስከሚቀጥለው ሚሊኒየም ድረስ እንዳትነካው። ደግሞ የሬሳ ማድረቂያ ውጓት አላችሁ። አስቸጋሪ ኮኖ ሄሎ መጠቀም ስላለብን ነው። እሑድ ስለሆነ ዛሬ ፋሚሊ ታይም ነው የሚኖረን። ትገቡና እናንተ ገስት ላይ ሀሳብ ገጠመኝ እርስ በርስ ታወራላችሁ። እኔ ማዳመጥ ይሆናል። እንደውም ብዙ ምሰራው ስራ አለ እዚህ አጥፍቼው እንትኑን ቪዲዮውን እናንተ ታወራላችሁ። ሰው ጥሩ ቆይታ ነበረን። መንገድ ላይ ጉዞ ውስጥ፣ ቢሮ ውስጥ፣ ስራ ላይ ሆናችሁ በተለያየ አየር ሰዓት፣ በተለያየ ሀገር፣ በተለያየ ሁኔታ ውስጥ ሆናችሁን የተከታተላችሁ የነበረው ሰላማችሁን ያብዛው። ከእናንተ ጋር ማሳለፈው እያንዳንዷ ደቂቃ ወድጄው ነው። እሺ በቢሊየን ብር አልቀይረውም። ባይዞ ከልቤ ነው በእውነት ለማለት ያህል አይደለም እላችሁ። የእውነት ከልቤ ነው። በምንም የማልቀይረው ወድጄው ደስ ብሎኝ በጣም በፍቅር ነው እዚህ የምቆየው እና ኑሩልኝ። እሺ እዚህ ውስጥ ውደዱኝም አትውደዱኝም እሱ ፖይንቱ ዋናው ነገር አለ። ዋናው ነገር እኔም ብላችሁን የመጣችሁት ሰው ሪስፔክት አለኝ። እሺ በምንም አይነት ሁኔታ ውስጥ ብትሆኑ እርስ በርሳችሁ ተዋደዱ፣ አትጠላሉ፣ አትገፋፉ፣ ጥላቻ የሚሰበክበት ቦታ አትሂዱ፣ ወንድም በወንድሙ ላይ ጠብ የሚዘራበት ቦታ አትገኙ። ሟቾች ነን እኔና እናንተ። እሺ ጋይስ እኔ አሁን እንዲህ አምሮባል ምናምን ትሉኛለች። እንዲህ እንዳማረብኝ አልቀርም፣ እወድቃለሁ ጋይስ። ማንም ሁኑ ማን ወዳቂ ናችሁ። ሁላችንም እንሞታለን፣ እንታመማለን። ጊዜያዊ ነው ሁሉ ነገር። እሺ ቋሚ የለም። ኢቨን ቅድም ፕሮግራሙን ጀመር ነው አይደል? ይኸው አሁን ሊያልቅ ነው። አያችሁ ሁሉ ነገር ጊዜያዊ። ቅድም ስንስቅ እንትን ስለ አሁን በቃ ሊያልፍ ነው። በቃ ደግሞ ደህና ደሩ ልንባባል። ሁሉም ያልፋል። ለሚያልፍ ጊዜ ብላችሁ የማይሆን ጥላቻ ውስጥ፣ ቂም ውስጥ፣ በቀል ውስጥ፣ መገፋፋት ውስጥ አትግቡ። በቃ ተከባብራችሁ ተዋዳችሁ እቺን ፍቅር አጣጠመን ብንሞት ትልቅ ነገር ነው እና ይህን መለማመድ አለብን። ሰላማችሁን ያብዛው ባላችሁበት የዓለም ዳርቻ በሙሉ። እግር እርጥብ ያርጋችሁ። የደካችሁት ሁሉ ወርቅ ይሁን ይለምልም። እሺ በሄዳችሁበት ተከበሩ፣ ተወደዱ። ጤና ይስጣችሁ፣ አትታመሙ። ሀዘን ቤታችሁን አያገኘው፣ ደስታ ቤታችሁ ይግባ። አትሳቀቁ፣ ያላችሁን ይባርክላችሁ። ሰላም ያለው እንቅልፍ ይስጣችሁ። አሜን ያለ እንግዲህ አፍሷል። እሺ ግቡና አሁን እንግዲህ